እሺ ተማሪዎች ዛሬ ስለ ጠቅላላ እውቀት ጥያቄ ጠይቃለሁ። የመጀመሪያው ጥያቄ የአሜሪካ ዋና ከተማ ማን ትባላለች? እሺ ማሞ መልስ። የአሜሪካ ዋና ከተማ ማን ትባላለች? የአሜሪካ ዋና ከተማ ዋሽንግተን ዲሲ ናት። እሺ ሞላ ዋና ከተማዋ ማን ናት? ዋና ከተማዋ ዋሽንግተን ዲሲ ትባላለች። አንተ ጭንቅሎ ምን እየሰራ ነው? አሃ ክላስ ውስጥ መተኛት ጀመርክ? አረ ቲቸር አልተኛውም። እሺ የአሜሪካ ዋና ከተማ ማን ትባላለች? ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። እሺ ጥሩ፣ ወደ ቀጣዩ ጥያቄ እንለፍ። ለመጀመሪያ ጊዜ ዓለምን የዞረው ሰው ማን ይባላል? ያው ቲቸር እኔ ልመልስ። እሺ አንተ መልስ። ለመጀመሪያ ጊዜ ዓለምን የዞረው ሰው ማጄላን ይባላል። እሺ አንተ ጭንቅሎ መልስ። ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። በጣም ነው እንዴ ብልጥ የሆንከው? ቆይ ችግር የለም። እሺ ለመጀመሪያ ጊዜ ጨረቃን የረገጠው ሰው ማን ይባላል? ጭንቅሎ ራስ መልስ። ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። እንዴ የመጀመሪያው መላሽ እኮ አንተ ነህ። አሃ እሺ የኔ መልስ ከኔ ቀጥሎ ከሚመልሰው ተማሪ ጋር ተመሳሳይ ነው። አንተ ትግል ላይ ያለው ልጅ ተነስ እስኪ ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እነማን? ያባትህስ? አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነዋ። ኧረ ወደ ታች ነው። ናውጣ ተበርክ። ምን እኔን አጋድማቸው እንዳይሆን። ኧረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ። ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። ኧረ እና ልውጣ ልንበርከት እንዴ? ኧረ ምን ቦታህ ነህ? እኔ መቻወቅ እንደሰራኛለች ምን እናንተ አትረዱኝ ነበር። እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምሮ ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁት? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። ኧረ አጋድም ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ነው አይደለም። ምን መሰል አጋድሜ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድሜ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሜ ጠይቁት ያስረዳችሁ። ሰላም ተማሪዎች፣ ዛሬ የምንማረው ስለ አንተ ጭንቅሎ ለምንድን ነው ክላስ ውስጥ የምተኛው? ሰር ለምንድን ነው እኔ ስተኛ የምታስተምረው? እንደዚህ ነው አስተማሪ ላይ የምትመልሰው? ጤነኛ ነህ ግን? ምን አልከኝ ቲቸር? ብልጥ የሆንክ ይመስልሃል እንዴ? እሺ 2 ሲደመር 2 ስንት ነው? 2 ሲደመር 2 4 ነው ቲቸር። 4 ሲደመር 4 4 ሲደመር 4 8 8 ሲደመር 8 16 16 ሲደመር 16 32 128 ሲባዛ በ6 ሚሊዮን 768 ሚሊዮን። እሺ ከሚከተሉት ውስጥ እውነት የሆነ የቱ ነው? እውነት ወይስ ሐሰት? ጥያቄውስ? ጥያቄውን ዋጠው። እሺ ኮምፒውተር ምንድን ነው? እውነት ወይስ ሐሰት? አረ ቲቸር ምን ይሄ ነው? ዛሬማ አታመልጣትም። 7 ሲደመር 3 10 ከሆነ ለምን 77 ሲደመር 33 መቶ አልሆነም? አረ ቲቸር ምን እየተፈጠረ ነው? 10 ማንጎ ቢኖርና የተወሰነው ቢጠፋብህ ስንት ማንጎ ይቀራል? እና ማን ነው የጠፋውን ማንጎ ያገኘው? ቲቸር ከአሁን በኋላ ክላስ ውስጥ አልተኛም። ይምር የኔ ልደት ሚያዝያ 28 ቢሆን መች ነው ይሄ ትምህርት ቤት የሚዘጋው? አረ ቲቸር እየሄድክ ምንድን ነው የሁሉ ነገር? 100 ሰው አይሮፕላን ውስጥ ቢሳፈር ስንት ሰው በመስኮት ዘሎ ይወርዳል? ቲቸር በቃ ግደለኝ። ምን ልታዘዝ? ምንድነው? ቤታችሁ ግን ትንሽ ለየት ያለ ነው። አዎ የቻይና ሬስቶራንት ነው። ለዛ ቁጭ በል። እዚህ ገብቶ ሳያዝ መውጣት አይቻልም። እንዴ ምን ማለት ነው? እኔ ቻይና ሬስቶራንት መሆኑን አላወቅኩም። መብቻ እንዴ ደግሞ መውጣት የቤቱ ህግ ነው ብራዘር። አይ ካልክ ሚስተር ቹንግን ነው የምጠራው። ይቆልፋል። ምንድነው የምታስፈራራኝ? እኔ እንደውም ጾመኛ ነኝ፣ ምንም አልጠቀም። እና የኛ ሬስቶራንት ስታይ ሙዚየም ይመስላል እንዴ? ልትጎበኝ ነው የመጣው? ጠብቀኝ። እንደውም ሚስተር ቹንግ ያራው ተረጋጋሽ። በቃ የምንቹም ነው በእናትህ። እሺ ቆይ የሚበላ ምን አላችሁ? አዎ እንደዛ ነው የሚባለው። ያው የሚበላ ጉንዳን ከነነፍሷ፣ በረሮ በቅቤ፣ አተና ጎረድ ጎረድ፣ ውሻ በድመትና አህያ ጥብስ። አህያ
እኔ ምን አይነቱ አህያ ነው እባክህ። እሺ የሚጠጣስ ምን ላምጣልህ? መቼ የሚበላስ ብስኩ መጀመሪያ አህያ አልክ እኮ ብራዘር። እንዴና እኔ ታዲያ አንተን ማየ ምን አልክ አንተ? ማለቴ አይደለም እኮ የኔ አባት ሌላ ነገር የላችሁም? እሺ ሽሮ የለም? የምን አባ ሽሮ ነው? ሽሮ ይብላህና የሚጠጣ ብቻ ከሆነ የምትፈልገው ላምጣልህ። እሺ የሚጠጣ ምን አለ? ያው የሚጠጣ የጉንዳን መረቅ፣ የአስማ ጭማቂ እና የጥንዚዛ ሽንታል። አረው እንዴ ሰው የለም እንዴ? ወይ ቻይኖቹ ነበሩ እኮ አሳማና ውሻ ፍለጋ ወጥተው ነው። ችንግና እኔ ብቻ ነን የቀረው እንጂ። ኧረ ብራዘር በእናትህ ተፋተኝ። አስደነገጥኩሻ። እየቀለድኩ ነው ብራዘር። ያው ግን የቻይና ሬስቶራንት አለ። የማ ታዲያ እንደዛ ትለኝ እንዴ? በእናትህ አስደነገጥከኝ። ሶሪ በእናትህ ያው ትንሽ ላዝናና ብዬ ነው። ይሄ የቻይና ሳይሆን የኮሪያ ሬስቶራንት። አልሸሹም ዞር አሉ። ምን አልከኝ? ማለት አሪፍ ምግብ አላችሁ? አዎ እንደውም ብዙ ደንበኛ ያፈራልን ምግብ አለ። እሱ ላምጣልህ። የትል መንጋ አሁን ወደ ዛሬው ቶፒክ እንመለስ። ኤክስ ሲደመር 3 8 ከሆነ ኤክስን ፈልጓል። ማሞ ትሞክራለህ? ከየት ነው የመጣችው? ማ ያንተ ኤክስ። የቷ ኤክስ? ማሞ አንተም ክላስ ውስጥ መተኛት ጀመርክ? ማለቴ ያንተ ኤክስ ገርል ፍሬንድ ሁሉ ጊዜ ኤክስን ፈልጓት ትላለህ። እኛንን እንዲያለያየናችሁ። አንተ ልጅ አይምሮ ኖርማል አይመስለኝም። እኔ ያልኩ የማትሷን ኤክስ ነው። እሺ ቲቸር እንካ ይሄንን። ምን ላርገው? አይ ቲቸር መነጽር ነው። ታዲያ ምን ላርገው? ከየት አመጣው? የአባቴ ነው ቲቸር። እና የአባቴ መነጽር ለምን ትሰጠኛለህ? ኤክስን ፈልጓት አላልክም? ያቹት ብላክቦርድ ላይ ካልታየ በዚህ ያት ብዬ ነው። አንተ ጅል። እሺ ተማሪዎች ዛሬ ጥያቄና መልስ ነው። ለምጠይቀው ጥያቄ በትክክል ለመለስ 10 ማርክ ቦነስ ይሰጠዋል። እና ጥያቄው ሻርክ በሌላ ስሙ ምን ተብሎ ይጠራል? ያው ቲቸር እኔ ልመልስ። እሺ ጭንቅሎ አንተ መልስ። የሻርክ ሌላ ስሙ ምንድን ነው? ወንዱ ሻርክ ወይስ ሴቷ ሻርክ? እስቲ የወንዱን ንገረኝ። ያው ወንዱማ ሻርክ ነው የሚባለው። እሺ ሴቷስ? ያው ሴቷማ ሻኪራ ናት። ፋዙዳው እንግዲህ እዚህ ከቻሰል ነው ቀስቷል። ልጆትን ለጅላሳችን እንዲገጩን ነበር ሙዶት ነው። ያው እኛ ሰፈር ሼቦች ወደ ይፋሪ ያለባቸውና ያው መምጣት አልቻሉም። ለዛ ነው እንዴ የተከሰተ። ጌጤ እኔ የምለው ግን ይሄ ነገር ሰብታይትል የለውም። እኔ ምንም እየገባኛል። ስለ ልጁ ጸባይ ወንድ ወንድነቱ ምናምን ጠይቃለሁ። ጠይቃችኋለሁ ግን እኔ የሚረዱኝም አይመስለኝም። ዝም ብዬ ልጠይቃቸው እስኪ። እንዴት ነው እኔ የምለው ግን ልጃችን ችግር ውስጥ ብትገባ እንዴት ነው ሊጠብቃት የሚችል አይነት ልጅ ነው ወይ? ጸባዩ እንዴት ነው? ሊያድናት የሚችል አይነት ጀግና ወንድ ነው ወይ? ልጁን ቢባትቱት ኖሮ እኮ ጥያቄ ጠይቁንም ነበር። በቃ ልጁ ጥጥ ነው ማለት ነው። ጥጥ እስከ ጥላሪያ ሁሉት እንዴ ጭራሽ ከኛ ጀማ ውስጥ የማይሰማው እሱ ነው ማለት ነው። ማንንም የማይሰማው በቃ ሰው ራሱ አይመርጥም። ማንንም የማይሰማው መዝጊቡ ጌጤ ልጁ መስማት የተሳነው ነው መዝጊቡ። ወይኔ ጉድ የፈላ ደግሞ እሱ ችግር የለውም። ቋንቋ ተምራ እንዲሆን ይግባባሉ። ዋናው ጥሎሽ ነው። ምንድን ነው ጥሎሽ ይዘይባችሁ? እስኪ እሱ ጠይቃቸው። ለምን ያረቱት አንቺ ካች ጠይቃቸዋለሁ። እኔ ምን አደርጋለሁ ብለሽ ነው? እኔ የምለው ግን ያው ይችን የመሰለሽ ልጅ ይችን የመሰለሽ ቆንጆ ልጅ በባዶ ልትወስዱ አመጡ መሲሳረ ጥሎሽ ነገር ይዛችሁ መጣችኋል። ምንድን ነው እኔ የምለው ፋዘር ምን ይሸኝ ነው? አይባትቱም እንዴ? ጥሎሽ ምናምን እኮ ደብ የቀረፋሽን እኮ ነው። ከሰርግ በኋላ ነው የሚሳው። ከሰርጉ በኋላ ከፈለጉ ቤት ከፈለጉ ታው እንዴ በቃ እንደዛ እኮ ነው። እኔ መጀመሪያ ሳይገነ እኔ ፋዘር ባናና መስሎኝ ቺኒ ወዳል ቃንቄ በደዊ አንተ በገዛ ቤት የመተሰርበኛል ጌጤ እየሰማሽው ሙዝ ነው የምትመስለው እያለኝ ለሽ እንደዚህ አይነት ትንሽ ሲጋስም ነው ለናንተ ጆሮ ተበላሽ እንዴ ስታሪካል አንቺ አትሰሚም እንዴ? ባናና መስለው እያለኝ እኮ ነው። ባናና ማለት ሙዝ ማለት እኮ ነው። አንቺ አምሻል እንዴ?